ጠዋት ላይ አላርማችሁ ይጮሃል። አይናችሁን በቅጡ ሳትከፍቱ አእምሯችሁ ገና ከእንቅልፉና የሌሊቱን ድካም ሳያራግፍ እጃችሁ በቀጥታ ወደ ስልካችሁ ይሄዳል። በጨለማ ክፍል ውስጥ የብርሃኑ ጮራ አይናችሁን እየወጋው በቲክቶክ፣ በኢንስታግራም፣ በፌስቡክ እና በተለያዩ ማህበራዊ ሚዲያዎች ላይ ስክሮል ማድረግ ትጀምራላችሁ። የሌሎችን ሰዎች የተዋበና ያጌጠ ህይወት ታያላችሁ። የሚያስጨንቁ የፖለቲካና የኢኮኖሚ ዜናዎችን ታነባላችሁ። እንዲሁም ማታ የተላኩላችሁን የሥራ ላይ መልእክቶች ታያላችሁ። በድንገት ሰዓት እንደሄደባችሁ ታውቁና በመደናገጥ ካልጋችሁ ላይ ዘላችሁ ትነሳላችሁ። ልብሳችሁን በችኮላ ለብሳችሁ ትወጣላችሁ። እስቲ ላፍታ አስቡት። ቀኑ ገና በቅጡ ሳይጀምር አእምሯችሁ በሐሳብና በጭንቀት ደክሟል። አብዛኛው ሰው ገና ከቤቱ ሳይወጣ በራሱ ህይወት ላይ ተሸንፏል። ይህ የ99% ሰዎች የዘወትር የጠዋት ልማድ ነው። አሁን ደግሞ የ1%ዎቹን ልዩ ጠዋት እንመልከት። የእነዚህ ሰዎች ስልክ ሌላ ክፍል ውስጥ ነው የሚያድረው። በእርጋታ ይነቃሉ። ለራሳቸው ንጹህ ጊዜ ይሰጣሉ። ዓለም ከመንቃቷና ጩኸት ከመጀመሩ በፊት የራሳቸውን ህይወትና አእምሮ መምራት ይጀምራሉ። እንኳን ወደ ሌዮ ቼንጅ በሰላም መጣችሁልኝ። ዛሬ በዚህ ቪዲዮ የእነዚህን ጥቂትና እጅግ ስኬታማ ሰዎች ጥልቅ ሚስጥር አጋራችኋለሁ። ይህን ቪዲዮ በሙሉ ትኩረት እስከ መጨረሻው ካያችሁት የጠዋት ልማዳችሁን ብቻ ሳይሆን ሙሉ አመለካከታችሁንና ህይወታችሁን እንዴት ከስር መሰረቱ እንደምትቀይሩ በግልጽ ትማራላችሁ። በ99% ሰዎችና በስኬታማዎቹ 1% ሰዎች መካከል ያለው ትልቁና መሰረታዊ ልዩነት ህይወትን የሚቀበሉበት መንገድ ነው። አብዛኛው ሰው ለህይወት ሪያክት ያደርጋል። ማለትም የሌሎቹን ሰዎች ፍላጎት፣ ድንገተኛ ክስተቶችና ውጫዊ ግፊቶችን ብቻ ያስተናግዳል። ጠዋት እንደተነሳችሁ ስልካችሁን ስትከፍቱ አእምሯችሁ በአስፈሪ ሁኔታ የዶፓሚን ሆርሞን ጥቃት ይደርስበታል። በዚህ ጊዜ የእናንተ ህልም፣ የእናንተ ትልቅ ግብና የራሳችሁ የውስጥ ሰላም ቦታ የላቸውም። ኢሜል ስታነቡ የሌሎችን ጥያቄ እየመለሳችሁ ነው። ማህበራዊ ሚዲያ ስታዩ ደግሞ የሌሎችን ህይወት ተመልካች እየሆናችሁ ነው። ይህንን እውነታ ታዋቂው ጸሐፊ ጄምስ ክሊር አቶሚክ ሃቢት በተሰኘውና በሚሊዮኖች በሚቆጠር ኮፒ በተሸጠው ታላቅ መጽሐፍ ላይ በግልጽ አስቀምጦታል። ጄምስ ክሊር በመጽሐፍ ውስጥ አጽንኦት ሰጥቶ እንደሚናገረው ስኬት የአንድ ጊዜ ትልቅ ድርጊት ወይም የተአምር ውጤት ሳይሆን በየቀኑ የምናደርጋቸው ትናንሽና የማይታዩ ልማዶች ድምር ውጤት ነው ብሏል። በየቀኑ ራሳችንን በ1% ብቻ ማሻሻል ብንችል በዓመት ውስጥ 37 እጥፍ የተሻለን ሰዎች እንሆናለን ይለናል ጄምስ ክሊር። ስለዚህ ጠዋት ላይ ስልካችሁን ላለማየት የምታደርጓት የዕለት ተዕለት ትንሽ ውሳኔ ማንነታችሁን ከተመልካችነት ወደ ፈጣሪነት ትቀይረዋለች። ይህንን የፈጣሪነት ሚስጥር የዓለማችን ታላቁ የቴክኖሎጂ ፈጣሪና የአፕል ኩባንያ መስራች የነበረው ስቲቭ ጆብስ ጠንቅቆ ያውቅ ነበር። ስቲቭ ጆብስ እጅግ የተለየና ጥልቅ የሆነ የጠዋት ልማድ ነበረው። በየቀኑ ጠዋት ከእንቅልፉ ሲነቃ በቀጥታ ወደ መታጠቢያ ቤት በመሄድ በመስታወት ፊት ይቆምና ራሱን አንድ ከባድ ጥያቄ ይጠይቅ ነበር። ዛሬ በህይወቴ የመጨረሻ ቀን ቢሆን ኖሮ ዛሬ ላደርገው ያሰብኩትን ነገር አደርገው ነበር ብሎ ራሱን ይመረምራል። ለተከታታይ ቀናት የዚህ ጥያቄ መልስ አይ ከሆነ በህይወቱ ውስጥ የሆነ መቀየር ያለበት ነገር እንዳለ ይገነዘባል። ይህ ጥልቅ ጥያቄና የጠዋት ማሰላሰል ስቲቭ ጆብስ ጊዜውን በከንቱ ነገሮች እንዳያጠፋ፣ የሰዎችን ጩኸት ወደ ጎን ትቶ ትኩረቱን ዓለምን በሚቀይሩ ፈጠራዎቹ ላይ ብቻ እንዲያደርግ ረድቶታል። የ1%ዎቹ ሰዎች የጠዋት ጊዜያቸውን እንደ ውድ ሀብት አድርገው የሚቆጥሩት ለዚህ ነው። የጠዋቱን ጊዜ የተቆጣጠረ ሰው ሙሉ ቀኑንና በመጨረሻም ሙሉ ህይወቱን ይቆጣጠራል። ታዲያ ይህንን ውድ የጠዋት ጊዜ እንዴት ነው በተግባር የምንጠቀመው? የመጀመሪያውና ዋነኛው ሚስጥር ከእንቅልፍ በነቃችሁበት የመጀመሪያው 1 ሰዓት ላይ ሙሉ ትኩረት ማድረግ ነው። ይህ ሰዓት ስልክ የሌለበት፣ ዜና የሌለበት፣ የሰዎች ጩኸትና ጣልቃ ገብነት የሌለበት ንጹህ ጊዜ መሆን አለበት። ታዋቂው የአመራርና የስኬት አሰልጣኝ ሮቢን ሻርማ ዘ 5 AM ክለብ ወይም የሌሊቱ 11 ሰዓት ክለብ በተሰኘው ምርጥ መጽሐፉ ውስጥ ይህንን የመጀመሪያ ሰዓት የድል ሰዓት ወይም ቪክትሪ ሃውር ብሎ ይጠራዋል። ሮቢን ሻርማ በዚህ መጽሐፉ የ20-20-20 ህግ የተባለ አስገራሚ ቀመር ያስተዋውቀናል። ይህ ማለት የመጀመሪያውን የጠዋት 1 ሰዓት በ3 ቦታ እንከፍለዋለን ማለት ነው። የመጀመሪያዎቹን 20 ደቂቃ እስኪያልበን ድረስ የሰውነት እንቅስቃሴ እናደርጋለን። ይህ ኮርቲሶል የተባለውን የጭንቀት ሆርሞን ከሰውነታችን በማስወገድ ኃይል ይሰጠናል። ቀጣዮቹን 20 ደቂቃ ለጸሎት፣ በዝምታ ለማሰላሰልና የዕለቱን ዕቅድ በማስታወሻ ለመጻፍ እንጠቀማለን። ይህ ደግሞ ለአእምሯችን ጥልቅ ሰላምና ግልጽነትን ያመጣል። የመጨረሻዎቹ 20 ደቂቃዎች ደግሞ የተለያዩ መጽሐፍቶችን ለማንበብ ወይም አዲስ ዕውቀት ለመቅሰም እናውለዋለን። ይህ ቀመር ቀኑን በአሸናፊነት መንፈስ እንድንጀምር ያደርገናል።
ይህን የጠዋት ዝምታና ማሰላሰል በተግባር በማሳየት ረገድ ታዋቂዋ የቴሌቪዥን ፕሮግራም አቅራቢና ቢሊዮነሯ ኦፕራ ዊንፍሬ ትልቅ ተምሳሌት ነች። ኦፕራ በየቀኑ በጣም ብዙ ስብሰባዎች፣ ቃለመጠይቆችና የንግድ ውሳኔዎች ቢኖሩባትም ጠዋቷን ግን ለማንም አሳልፋ አትሰጥም። ኦፕራ በየቀኑ ጠዋት ፀሐይ ከመውጣቷ በፊት ትነሳለች። ከዚያም ወደ ግቢዋ በመውጣት በተፈጥሮ ድምፅ ታጅባ ምንም አይነት የኤሌክትሮኒክስ ዕቃ ሳትነካ ቢያንስ ለ20 ደቂቃዎች በዝምታ ታሰላስላለች፣ ሜዲቴት ታደርጋለች። በመቀጠልም መንፈሳዊና አነቃቂ ጽሑፎችን ታነባለች። ኦፕራ እንደምትናገረው ይህ የጠዋት ዝምታና እርጋታ በቀን ውስጥ ለሚገጥማት ከባድ የሥራ ጫናና ውሳኔዎች አእምሮዋን የጠራ ጠንካራና ሚዛናዊ ያደርግላታል። ጠዋታችሁን በዚህ መልኩ ስትጀምሩ ከውጭው ዓለም ጋር ጦርነት ከመግባታችሁ በፊት በውስጣችሁ የማይናወጥ ሰላምና ጥንካሬን ትገነባላችሁ። ይህንን ጥንካሬ ከገነባችሁ በኋላ ደግሞ ምንም አይነት ውጫዊ ችግር በቀላሉ ሊያሸንፋችሁ አይችልም። ከዚህ የጠዋት እርጋታ በኋላ የሚመጣው ሌላው ታላቅ የ1%ዎቹ ሚስጥር ጥልቅ ሥራ ወይም ዲፕ ወርክ የምንለው ጽንሰ ሐሳብ ነው። የኮምፒውተር ሳይንስ ምሁሩ ካል ኒውፖርት ዲፕ ወርክ በተሰኘውና ብዙዎች የዘመናችን የሥራ መመሪያ ብለው በሚጠሩት ድንቅ መጽሐፍ ላይ አንድ ትልቅ እውነት አብራርቷል። አሁን ባለንበት ትኩረት በሚሰርቅ የሶሻል ሚዲያ ኖቲፊኬሽንና ረብሻ በበዛበት ዓለም ውስጥ ያለምንም ጣልቃ ገብነት በአንድ ከባድ ሥራ ላይ ብቻ አተኩሮ የመስራት ችሎታ እጅግ ውድና ብርቅዬ እየሆነ መጥቷል። ብዙ ሰዎች ቀኑን ሙሉ ስራ የበዛባቸው ይመስላሉ። ከኢሜል ወደ ስብሰባ፣ ከስብሰባ ወደ ስልክ ጥሪ ይሯሯጣሉ። ነገር ግን የሚሰሩት ሻሎ ወርክ ወይም ላዩን የሆኑ በቀላሉ በሌላ ሰው ሊተኩ የሚችሉና ጥልቅ አስተሳሰብ የማይጠይቁ ስራዎችን ነው። 1%ዎቹ ግን ይህን አያደርጉም። እነሱ ጠዋት ላይ አእምሯቸው ሙሉ ጉልበትና ትኩረት ባለው ሰዓት ስልክም ሆነ ኢሜል ሳያዩ ለህልማቸውና ለእድገታቸው እጅግ ወሳኝ የሆነውን ጥልቅ ስራ ይሰራሉ። ይህ ጥልቅ ስራ ከሌሎች ሰዎች በ10 እጥፍ የተሻለ ውጤት እንዲያመጡ ያደርጋቸዋል። የዚህ ጥልቅ ስራ ታላቅ ተጠቃሚ ከሆኑት ሰዎች መካከል የማይክሮሶፍት መስራች የሆነው ቢል ጌትስ በዋነኛነት ይጠቀሳል። ቢል ጌትስ ዓለማችንን የቀየሩ ታላላቅ የቴክኖሎጂ ሐሳቦችን ያመነጨው በቢሮው ውስጥ ተቀምጦ በስብሰባና በኢሜል ላይ ተጠምዶ አይደለም። እሱ የማሰብ ሳምንታት ቲንክ ዊክስ የሚባሉ ልዩ ጊዜያትን ለራሱ ይወስድ ነበር። በዓመት 2 ጊዜ ከቤተሰቡም ሆነ ከሰራተኞቹ ርቆ ኢንተርኔት ወደሌለበት ጫካ ውስጥ ወዳለ ጸጥ ያለ ቤት ይሄዳል። እዛም ሆኖ ከማንም ጋር ሳይገናኝ ስልክ ሳይጠቀም እጅግ ወሳኝ በሆኑ የቴክኖሎጂና የቢዝነስ ስትራቴጂዎች ላይ ብቻ በጥልቀት ያነባል፣ ያስባል፣ ይጽፋል። ዝነኛው ኢንተርኔት ኤክስፕሎረር የተባለው የብራውዘር ቴክኖሎጂ ሐሳብ የተወለደው በእንደዚህ አይነት ጥልቅ የሥራ ጊዜ ውስጥ ነው። እኛም እንደ ቢል ጌትስ ሳምንታት መውሰድ ባንችልም በየቀኑ ጠዋት ግን ሰዎች እረፍታችንን ከማሻማታቸው በፊት ቢያንስ ለ1 ሰዓት ያለምንም ረብሻ ስልካችንን አጥፍተን በአንድ ትልቅ ሥራ ላይ ብቻ ማተኮርን መልመድ አለብን። ይህንን ጥልቅ ሥራ የመስራት ጽንሰ ሐሳብ ይበልጥ ግልጽ ለማድረግ የብራያን ትሬሲ ኢት ዘ ፍሮግ ወይም ያንን እንቁራሪት ብላው የተሰኘውን የዘመናችንን ምርጥ መጽሐፍ ማንሳት ግድ ይለናል። የዚህ መጽሐፍ ዋና መልእክት ታዋቂው ጸሐፊ ማርክ ትዌይን ከተናገረው አባባል የመነጨ ነው። ማርክ ትዌይን ጠዋት ላይ መጀመሪያ ትልቅና አስቀያሚ እንቁራሪት ከበላክ በቀሪው ቀን ከዛ የከፋ ነገር እንደማይገጥምህ ታውቃለህ ይላል። ብራያን ትሬሲ ይህንን ወደ ሥራ ዓለም ሲተረጉመው እንቁራሪት ማለት ልትሰሩት የሚገባ ለሕይወታችሁ ትልቅ ለውጥ የሚያመጣ ነገር ግን ልታዘገዩትና ልትሸሹት የምትሞክሩት እጅግ ከባዱና ወሳኙ ሥራችሁ ነው ይለናል። ስኬታማ ሰዎች ይህንን ከባድ ሥራ ወደ ማታ አያዘገዩትም ወይንም ቀላል ሥራዎችን እየሰሩ ጊዜ አያጠፉም። ይልቁንም ጠዋት ገና አእምሯቸው ትኩስ እያለ ትልቁን እንቁራሪት ይውጡታል። ይህንን መርህ በሕይወቱ አስደናቂ በሆነ መንገድ ከተከበረው ሰዎች መካከል ታዋቂው የቅርጫት ኳስ ተጫዋች የነበረው ኮቢ ብራያንት አንዱ ነው። የኮቢ ስኬትና ታላቅነት የመጣው በተፈጥሮ ችሎታው ብቻ አልነበረም። ኮቢ የራሱን እንቁራሪት የሚበላው ገና ሌሊት ነበር። ሌሎች የቅርጫት ኳስ ተጫዋቾች ጠዋት 2 ሰዓት ላይ ተነስተው ልምምድ ሲጀምሩ፣ ኮቢ ግን በየቀኑ ሌሊት 10 ሰዓት ላይ ነቅቶ እጅግ አድካሚ የሆነውንና ከባዱን ልምምድ ያደርጋል። እሱ 10 ሰዓት ጀምሮ ለ2 ሰዓት ልምምድ ያደርጋል፣ ያርፋል። እንደገና ጠዋት 3 ሰዓት ላይ ሌላ ልምምድ ይጀምራል። በዚህ ስሌት ኮቢ በአንድ ዓመት ውስጥ ብቻ ከሌሎች ተጫዋቾች በብዙ 100 ሰዓታት ብልጫ ያለው ልምምድ ያደርጋል። ኮቢ ጠዋት ማንም ሳያየው ብቻውን የሚያፈሰው ላብና የሚበላው የእንቁራሪት ሥራ ማታ በሚሊዮን የሚቆጠሩ ሰዎች ፊት ድልን፣ ክብርንና የማይጠፋ ታሪክን አጎናጽፎታል። እናንተም በሕይወታችሁ ትልቅ ደረጃ መድረስ ከፈለጋችሁ ኢሜል ከመመለስ፣ ከሰዎች ጋር ከማውራት ወይም ቀላል ሥራዎችን ከመስራት በፊት ቀኑን ሙሉ ልታደርጓቸው ከምታስቧቸው ነገሮች ሁሉ በጣም ከባዱንና ለሕልማችሁ ወሳኝ የሆነውን እንቁራሪት ጠዋት ላይ ወጣችሁ ማለፍ አለባችሁ። ይህንን ስታደርጉ በቀሪው ቀን ውስጥ ትልቅ የድል የነፃነትና የኩራት ስሜት ይሰማችኋል።
ይህንን ሁሉ ስናወራ ግን ጠዋታችሁን ስኬታማ ለማድረግ የግድ ከተፈጥሮ በላይ የሆነ ነገር ማድረግ አለባችሁ ማለት አይደለም። የትናንሽ ልማዶች ስብስብ ያለውን ታላቅና የማይታይ ኃይል በጭራሽ ማቃለል የለብንም። የአሜሪካ የባህር ኃይል ናቪ ሲልስ አድሚራል የነበሩት ዊሊያም ማክሬቨን በቴክሳስ ዩኒቨርሲቲ ባደረጉት ታዋቂ የምረቃ ንግግርና በኋላም ሜክ ዩር ቤድ ወይም አልጋህን አንጠፍ ብለው በጻፉት አነቃቂ መጽሐፋቸው ላይ አንድ አስገራሚ እውነት ተናግረዋል። አድሚራሉ ዓለምን መቀየር ከፈለግ ጠዋት ስትነሳ መጀመሪያ አልጋህን በማንጠፍ ጀምር ይላሉ። በባህር ኃይል ውስጥ በነበራቸው እጅግ አድካሚ ስልጠና ወቅት አዛዦቻቸው ጠዋት ወጥተው በመጀመሪያ የሚቆጣጠሩት አልጋቸውን በሚገባ ማንጠፋቸውን ነበር። ለምንድነው ይህ ትልቅ ተቋም ስለ አንድ አልጋ ማንጠፍ የሚጨነቀው? ምክንያቱም ጠዋት ላይ አልጋችሁን ስታነጥፉ የቀኑን የመጀመሪያ ስራ በተሳካ ሁኔታ አጠናቃችኋል ማለት ነው። ይህ ትንሽ ድል ሌላ ስራ እንድትሰሩ የሞራል መነሳሳትን ይሰጣችኋል። አንድ ስራ ወደ ሌላ ስራ እየመራ ቀኑን ሙሉ አሸናፊ ያደርጋችኋል። ቀኑ መጨረሻ ላይ ደግሞ ምንም እንኳን ቀኑ ከባድ ቢሆንባችሁም ቢያንስ በእናንተ ቁጥጥር ስር በነበረና በተስተካከለ በአማራ አልጋ ላይ እንድታርፉ ያደርጋችኋል። ትናንሽ ልማዶች በጊዜ ሂደት ሲደመሩ የሚያመጡት አስገራሚ ለውጥን ለማየት የዓለማችን ምርጥ ባለሀብትና ቢሊዮነር ዋረን በፌትን ሕይወት መመልከት በቂ ነው። ዋረን በፌት ከሚያስተዳድረው የቢሊዮን ዶላር ሀብትና የንግድ ግዛት በላይ ለጠዋት የንባብ ልማዱ ልዩ ቅድሚያ ይሰጣል። እሱ በየቀኑ ጠዋት ተነስቶ ከተለያዩ ጋዜጦችና ፋይናንስ ሪፖርቶች በቀን ውስጥ እስከ 500 ገጾችን ያነባል። የሥራ ሰዓቱን 80% የሚያሳልፈው በማንበብና በማሰብ ነው። አንድ ጊዜ ስለ ስኬት ሚስጥሩ ሲጠየቅ ብዙ መጽሐፍትና ወረቀቶችን እያሳየ እውቀት ልክ እንደወለድ ኮምፓውንድ ኢንተረስት እያደገና እየተደራረበ ነው የሚሄደው። ማንበብ የጀመርኩ ጠዋት ነው የህይወት አቅጣጫ የተቀየረው ብሏል። የሱ የየዕለት የጠዋት ንባብ ልማድ በዓመታት ውስጥ ተደምሮ አቻ የሌለው የኢንቨስትመንት ጥበብ እንዲኖረው አድርጎታል። እናንተም ከእንቅልፋችሁ ስትነቁ ስልካችሁን ከማንሳት ይልቅ እንደ ዋረን በፌት 10 ገጽ መጽሐፍ ማንበብ፣ አንድ ትልቅ ብርጭቆ ውሃ መጠጣት፣ ለጥቂት ደቂቃዎች ላይ ማስታወሻ መጻፍ ወይም ለቀኑ ያላችሁን እቅድ ማሰብ ትችላላችሁ። እሺ፣ እነዚህን ሁሉ አስደናቂ ሐሳቦች፣ የመጽሐፍ ጥበቦችና የህይወት ተሞክሮዎችን ሰማን። ነገር ግን ጠዋት ከየት ነው በተግባር የምንጀምረው? ይህን ሁሉ ሐሳብ ሰምተን ወደ ተግባር ካልቀየር ነው ምንም ትርጉም አይኖረውም። ስለዚህ ጠዋታችሁንና ህይወታችሁን ለመቀየር ስልካችሁን ከምትተኙበት ክፍል ውጪ ማሳደር ነው። አላርም የግድ ከፈለጋችሁ ተራ የጠረጴዛ ሰዓት ግዙ እንጂ ስልካችሁን አልጋችሁ አጠገብ በጭራሽ አታስቀምጡ። ይህ አንድ ቀላል ውሳኔ ብቻ የጠዋት ጊዜያችሁን ሰላም በመጠበቅ የችግሩን 50% ይፈተዋል። ሁለተኛው እርምጃ ደግሞ ነገ ጠዋት ስትነቁ የመጀመሪያዎቹን 30 ደቂቃዎች ለራሳችሁና ለራሳችሁ ብቻ ስጡ። ንጹህ አየር ተንፍሱ፣ ውሃ ጠጡ፣ አልጋችሁን አንጥፉ፣ በዝምታ ቁጭ ብላችሁ ስለ ቀናችሁ አስቡ፣ ወይንም የዛሬ ትልቁ ዓላማችሁ ምን እንደሆነ በወረቀት ላይ ጻፉ። በመቀጠልም ቅድም እንዳልነው የዕለቱን ትልቁንና ከባዱን ስራ፣ ያንን የሚያስፈራውን እንቁራሪት ስልካችሁን ከማየታችሁና ከሰዎች ጋር ከመገናኘታችሁ በፊት ጀምራችሁ ጨርሱት። ቢያንስ ለ45 ደቂቃዎች ብቻ ያለምንም ረብሻ ሙሉ ትኩረታችሁን ሰጥታችሁ ስሩት። እነዚህን 3 ተግባራት የዕለት ተዕለት ልማድ ካደረጋችሁ ሕይወታችሁ በአስገራሚ ፍጥነት ሲቀየር ታዩታላችሁ። የአንድ በመቶዎቹና የታላላቅ ሰዎች ሚስጥር ልዩና ከሰማይ የወረደ ተሰጥኦ ወይም የማይታወቅ አስማት አይደለም። ሚስጥሩ የጠዋት ጊዜያቸውን፣ ትኩረታቸውንና የየዕለት ልማዳቸውን በሙሉ ቁጥጥር ስር ማዋላቸው ነው። እነዚህ ሰዎች ሕይወታቸው ላይና ህልማቸው ላይ በንቃት ይሰራሉ እንጂ ሕይወትና አጋጣሚ እንዲሁ እንደፈለገ እንዲነዳቸው አይፈቅዱም። ስኬት የሚጀምረው አላርማችሁ ሲጮህ ከምትወስኑት የመጀመሪያ ውሳኔ ነው። እናንተስ ነገ ጠዋታችሁን እንዴት ልትጀምሩት ነው? የድሮውን ጠዋት ተነስቶ ስልክ ስክሮል ማድረግና የጭንቀት ልማድ ትቀጥላላችሁ ወይስ እንደ 1% ሰዎች የራሳችሁን ህይወት መሪ ሆናችሁ ቀኑን ትቆጣጠሩታላችሁ? ምርጫው በእጃችሁ ነው። ይህ በሊዮ ቼንጅ ቻናል ላይ የተዘጋጀው ጥልቅና ሰፊ ቪዲዮ አዲስ እይታና ጥልቅ ጥቅም እንደሰጣችሁ አልጠራጠርም። ስለዚህ ቪዲዮውን ላይክ ማድረግና ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። አሁን ግን አንድ ወሳኝ ጥያቄ ልጠይቃችሁ። ከታች በኮሜንት ላይ በድፍረት ጻፉልኝ። ነገ ጠዋት በቆራጥነት የምታቆሙት ወይም የምትተዉት አንድ መጥፎ ልማድ ምንድን ነው? እያንዳንዱን ሐሳብ በኮሜንት ስር አነባለሁ። አዲስ ምዕራፍ፣ አዲስ ጠዋትና የተሻለ ህይወት እንድትጀምሩ እየተመኘው በሊዮ ቼንጅ ቻናል ላይ በቀጣይ እጅግ ጠቃሚ ቪዲዮ እስክንገናኝ ድረስ መልካምና ስኬታማ ቀን እንዲሆንላችሁ እየተመኘው በቀጣይ ቪዲዮ ደግሞ የባከነ ጊዜያችንን ወደ ጥሬ ገንዘብ ወይም ወደ ጥልቅ እውቀት እና ወደ ስኬት የምንቀይርባቸውን 5 ድንቅ ሚስጥሮች በዚህ ቪዲዮ አስረድቻለሁ። ይህን ቪዲዮ ተመልከቱና ድሃ ከመሆን ከአሁኑ ራሳችሁን ልትጠብቁት ይገባል ማለት ነው። እዚህ ቪዲዮ ላይ እንገናኝ። በቀጣይ አስተማሪና አመለካከት ቀያሪ ቪዲዮ እስክንገናኝ ድረስ ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።